ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ እያላችሁበት እንድትጠቅ ብዝት ምትርፍልኝ። አሁን ከጠዋቱ 2 ሰዓት ነው። እኔ ሰሞኑን ጸበል ጀምሬያለሁ፣ የሚካኤል ጸበልና ከዛ እየተመለስኩ ነው። ያደርኩት ትሩንጎ ጋር ነው እና እንደምትመለከቱት ሀቢታት ቅዱስ ሚካኤል ቤተክርስቲያን ጸበሉ እንዴት ደስ እንደሚል መሰላችሁ። አካባቢው ምናምን የሁላችሁ ስትቀኙት ምናምን ጫካ ነው እና በጣም ደስ ይላል። ያደርኩት ትሩንጎ ጋር ነው እና ያው እኔ ቤቴ ትናንትና ነው የጀመርኩት። ዛሬ ደግሞ ሚካኤል ስለሆነ አላቋርጥም ብዬ ቀጥያለሁ። እንግዲህ ትሩንጎ ደግሞ ምን ብላኛለች መሰላችሁ? በጣም ወደው ነገር መኪና ላይ ቀረብኝ አለች። ምን መሰላችሁ? ለማንኛውም ለእናንተም ሰርፕራይዝ ነው። የምትወደው ነገር አሁን ካገኘሁኝ ገዝቼ እንትን ብዬ እሰጣታለሁ ማለት ነው፣ በስጦታ መልኩ እና ደብቄ ነው ይዤ የምገባው። አታውቅም ማለት ነው። እኔ ጸበል ብዬ ነው የወጣሁት። እንግዲህ ፈለግ አድርጌ ገዝቼ ይዤላት ሄዳለሁ ማለት ነው። በቃ ምን ላድርግላት ነበር ማለት ጠቅልላ ነው እንግዲህ ደብረ ብርሃን የመጣችው ከአዲስ አበባ። ስለዚህ እኔ ደግሞ ምን ላድርግላት እያልኩ እያሰብኩ ነበር። የምትወደው ነገር ደግሞ መኪና ላይ ቀርቶባታል። ስለዚህ ያንን የምትወደውን ነገር ደግሞ እኔ ልሰጣት ነው ማለት ነው። ካልሆነም በቃ አሁን ካልሆነ ካላገኘውም ዞሮ ግን አይቀርም አንድም ቀን። ዝም ብዬ ግን መግቢያ ለስራ ብዬ ነው እና ይኸው እንደምትመለከቱት ያው ጫካ ነው፣ በጣም ጸጥ ያለ ደስ የሚል ጸጥታ ሰላም ያለው ነው እና ይኸውላችሁ መንገዱ ምናምን በጣም ነው ደስ የሚለው። እኔ እየሄድኩኝ ነው እያወራኋቸው ያለሁት እና ይህንን እናደርግላት አስቤያለሁ። ለእናንተ ሰርፕራይዝ ነው የሚከፈተው። ስጦታው እናንተ ፊት ነው። እሷ ሳታይ ደብቄ ይዤ ለመግባት እሞክራለሁ ማለት ነው፣ እንዳታይብኝ እና እስከ መጨረሻው ቪዲዮን ተመልከቱት። ያው እንግዲህ ከዚህ በኋላ ያው ደብረ ብርሃን ስለሆነች ጎረቤት ስለሆንን ብዙ ነገር አብረን እንሰራለን እና ስለዚህ ለማንኛውም ወደ ተመልካቾቼ የለበስኩት ነጠላ ራሱ የእሷ ነው። ምክንያቱም እኔ ከስራ ቦታ ነው ቀጥታ ወደ እሷ ቤት ነው የኔት ስትለኝ በዛው ሳላስብበት ምንም ሳልዘጋጅ ነው እያልኳትና እውነትም ሳላስበው ነው ላድር እሷ ቤት የመጣሁት ቅርብ ስለሆነ ዛሬ እኔ ቤት እንሂድ አብረን አለችኝ። በዛ ምክንያት ነው። ለማንኛውም ወደ ተመልካቾች የምትመለከቱት በጣም ነው የሚያምረው አካባቢው። ወላችኋለሁ። ይኸው የቅዱስ ሚካኤል ይሄንን ትገዛላችሁ። ይሄንን ነው ይዤላት የሚሄደው፣ ግን ያው ለአያያዝ ትንሽ ከፍ ያለ ስለሆነ እኔ ደግሞ ሳታየኝ ነበር ይዤላት መግባት የፈለኩት። ትንሽ ከፍ ያለ ነው። አሽጌ ይዤላት ሄዳለሁ። ሳታየኝ ግን በነጠላዬ ነው ሸፍኜላት የሚሄደው። እስከ መጨረሻው አብራችሁኝ ቆዩ። ውድ ተመልካቾቼ እንደምትመለከቱት እንግዲህ ይኸው የያዝኩት የቅዱስ ሚካኤል ስዕል አድኖ ነው። ትልቅ ነው። እኔ ደግሞ ሳታየኝ በነጠላዬ ሸፈን አድርጌ ይዤ ልገባ ነበረ። ግን ደግሞ ያው እንግዲህ ስታየው ትነቃለች። ግን ዞሮ ግን ስሜቷን ማየት ፈለግኩኝ። ማለት በጣም ነው የምትወደው ቅዱስ ሚካኤልን እና በቃ እንዴት ልበላችሁ፣ ቅዱስ ሚካኤል በነገራችን ላይ እኔም ከባድ የራስ ምታት ነበረብኝ፣ አድኖኛል ማለት ነው። ማለት ስንት ዓመት የቆየ መሰላችሁ? መድኃኒት ተላምዶ በቃ ሁል ጊዜ መድኃኒት ካልወሰድኩኝ ከቤት ከወጣው በቃ ራስ ምታት ያመኛል ማለት ነው እና መድኃኒት ካልወሰድኩኝ አይተወኝም ነበረ። ነገር ግን እግዚአብሔር ይመስገን በሊቀ መልአኩ በቅዱስ ሚካኤል ላይ ያድሮ እንግዲህ በጸበሉ ፈውሶኛል። አዳነ ቅዱስ ሚካኤል ማለት ነው። ዛሬ ደግሞ የኔን ፈዋሽ የኔን አዳኝ አባቴን ቅዱስ ሚካኤል ስዕል አድነውን እንግዲህ ደግሞ ትሩንጎ ስዕለው ጠፍቶባት ማለት ነው እና ከመኪና ላይ ቀርቶባት ውክብክብ ብላ እንግዲህ ከአዲስ አበባ ለቀ የመጣችው ደብረ ብርሃን የገባችው እንግዲህ ከአዲስ አበባ ለቃ ነውና ውክብክብ ስትል ጠፍቶባት ማለት እዛ ተረስቶ ቀርቶባት በቃ ከቤቴ አንዱ ነገር ጎሎብኛል፣ ከቤቴ ትልቁ ነገር ጎሎብኛል እያለች ነበር እየተሰሰች ነበረችው።
ስለዚህ እኔ ደግሞ የቤቷን ሞገስ የሆነውን በቃ በጣም የምትወደውን ቅዱስ ሚካኤልን በስጦታ ስዕል አድነው ምንድነው ስዕል አድነውን በስጦታ መልኩ ልሰጣት ነው ማለት ነው። እና እንግዲህ አብረን የእሷን ስሜት የእሷን ሪያክሽን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። በነገራችን ላይ በማላውቀው ሰፈር ለዚህ ለስዕሉ ስል ስንት ኳተኛ እንዳገኘው ነገራቸው አልችልም። እናም ግቢ ያው እንግዲህ ስገባ ልታይ ትችላለች። ምንም ማድረግ አይቻልም። ደብቆ ለመግባት አይቻልም። እስከ መጨረሻው ቪዲዮን ተመልከቱት። አብረን እንያት። የሚሰማትን ስሜት አብረን እንይ ማለት ነው። ሰላማችሁ ይብዛልኝ። የቅዱስ ሚካኤልን ስዕላት ነው። ትናንት መኪና ላይ ጠፍቶብኝ ነበረ። እግዚአብሔር የሚገርመው ማለት ነው እግዚአብሔር ነገሮች እየልባችሁ ምኞት እንደሚሞላ በዚህ ማሳያ ነው። ምክንያቱም ከዚህ በፊት እኔ የመጀመሪያ ተገናኝተን ስትነኝ የሆነ ስዕል በቃ ቅዱስ ሚካኤል ስዕል እንደምትወድ ስለማለት ማለት ስዕል እንደምሰጠው ሳስብ ነበረ። ከዛ ሁኔታዎች አልተገጣጠሙልኝም። መንገዱ ጋር ወደ አንኮበር ሲሄድ ራሱ ወደ ቤተ ይዤ ለመሄድ አስቤ ግን ያው መንገድ ላይ ስዕል አድኖ የንዋያተ ቅዱሳን መሸጫ አጣው ማለት ነው። እና አጋጣሚዎች ስላልተመቻቹልኝ በቃ በልቤ እንደነበረ ከስንት ጊዜ ነበረ። ከዛ በኋላ ትናንትና ደግሞ ልክ ስመጣ ወይ ምንድነው ማለት ግላት እያልኩ ማታ ማለት ነው ስዕሉ እንደቀረብኝ ስትነግሪኝ ወይኔ እግዚአብሔር መንገዱን ለእኔ አመቻችን ያልኩት እግዚአብሔር ማለት የረጅም ጊዜ ምኞቴ ማለት ነው። ስዕል እንደምሰጥህ አስብ ነበር። አጋጣሚ ሰጠኝ። ሚካኤል ስዕል አድነው ቅዱስ ሚካኤልን በአጠቃላይ ምን ያክል እንደምወደው ታውቃላችሁ። ትናንትና ደግሞ ከአዲስ አበባ ወደ ደብረ ብርሃን ትመጣ መኪና ላይ እንትን ላይ አድርጌው ፊት ለፊት ላይ አድርጌ ሹፌሩን ምነው ረዳት ማለት ነው በቃ እንትን እያልኩት ነበረ። አደራ እያልኩት ነበር ነው ያንንም ሰው ሰጥቶኝ ነው። እና በቃ አሁን የችግሬን ነገራው እንዴት ብዬ ነገራችሁ ነበረ ለወርድ አካባቢ ስጠኝ በጀ እያልኩት ማስታወስሻለሁ ብሎኝ በኋላ ላይ የተወርደ ሰው ይዞብኝ ሄደ ማለት ነው። እና በጣም ጎደለብኝ በቃ ከቤቱ በቃ የቤቱ ነገር ጉድል ያለው በቃ ስለዚህ ሰጠፋብኝ ስለሰማ በቃ እግዚአብሔር ሁኔታዎችን ለእኔ ያመቻቸው። ምክንያቱም ከረጅም ጊዜ ምኞቴ ስለነበረ ቅዱስ ሚካኤልን እንደምትወደው ስለማል በቃ ይሄንን ነበረ ሲሰጣት ሳስብ የነበረው መንገዱ ለእኔ አመቻችቶ ዛሬ እንደዚህ በጠዋቱ ከእንቅልፏ ስትነሳ ቀኗን አሳመርኩላት። እናቴ ትሙት እኔ የማይረሳ በቃ በህይወቴ በጣም ብዙ ሰው ብዙ ነገር ያደረገልኝ ነገር አለ። ግን ይሄን ስጦታ የሰጠኝን ሰው በጣም አልረሳም። ባለፈውም እንደዚህ አንድ ጎረቤቴ ነበር አራስ ቤት ሆኜ እኔ ያክል እንደምወድ ስለሚያውቅ አንጥቶልኝ በቃ እንዴት በላችሁ በቃ እንዴት ላስረዳችሁ። እናቴ ትሙት በጣም ነው የምወደው ቅዱስ ሚካኤልን። ብዙ ነገር አድርጎልኛል፣ ብዙ ነገር አውጥቶኛልና ገኒ እግዚአብሔር አክብረልኝ። እናቴ ትሙት አላሰብኩትም። አሁን እኔ ቀብረር እያልኩ ገና የመነሳቴ ነው። አይናሬ ምን እንኳን ጥርሴን እንኳን አልወረሽኩም ፈጣሪ ቅር በለኝ። እና ተሽንት ቤት እየመጣሁ ነበረ። እሷ ደግሞ እኔ ጋር አድራ ጸበል ሄዳ እየመጣች ነው። እና በታምር አልጠበቅኩም። ያው ለምን ወጪ አወጣሽ ለምን ገዛሽልኝ አልልሽም። በቅዱስ ሚካኤል ስለማልደራደር እግዚአብሔር ያክብርልኝ በጣም እናቴ ትሙት ቅዱስ ሚካኤል እሱ ጥፉን ይጨምርልሽ። ቤቴ ውስጥ የጎደለኝ ጠባቂ ነበረ፣ ጠባቂ ጎሎ የነበረ አወጣሽልኝ። እግዚአብሔር አክብርልኝ። እግዚአብሔር በጣም ነው ደስ ያለኝ እና ልጆቼ እግዚአብሔር በጣም ደስ ያለሽ። አንኮበር ስመጣ ይዤ ልመጣ ግን መንገድ ላይ ስላልነበረ ነው። መንገድ ላይ በቃ መናኸሪያ የለም ታውቂያለሽ። መናኸሪያው ጋር እዚህ የደብረ ብርሃን መናኸሪያ የለም። እንደዚህ ነው አልተቀሰም። ገና ወደ ላይ ወደ ስላሴ ወጥተው ነው እና ከመንገዴ ላይ ስላላገኘው ዝም ብዬ አትሄድም ማለት ነው። ግን በልቤ እያሰብኩት ነበረ።
በቃ ብዙ ቀን የመጀመሪያ ቀን ራሱ ስንገናኝ በቃ ስዕል መናኸሪያ ስለሆነ የተገናኘን እዛ ስዕል የለም። በቃ አጋጣሚዎች ግን እግዚአብሔር ይመስገን ለዛሬ ያልኩና እግዚአብሔር ይመስገን ወደዚህ ስትመጣ በቃ ሰርፕራይዝ መደረግ በጣም የምወደውና እናቴ በጣም ነው ሰርፕራይዝ የሆንኩት። እግዚአብሔርን በጣም ጨምሮ ቅዱስ ሚካኤል ላንቺ ይስጥሽ፣ ለተከፋይ ያድርገን። እኔ መግዛት ለምን እንደሆነ አላውቅም፣ በጣም እየወደድኩት በጣም እየደረሰልኝ ቤቴ ውስጥ ገዝቼ ብዙውን ነገር የእሱን እኔ ያላስቀምጥም ለምን እንደሆነ አላውቅም። ያው እንደነገርኩሽ ነው፣ ባለፈው ስጦታ ነበር የመጣልኝ እና በቃ በሄድኩበት ቦታ ይዤ ነበር የምዞረው እግዚአብሔርን አቅፌ ማለት ነውና ይሄ ግን ያው ከፍ ያለ ለቤት ስለሆነ ትንሽዬዋን ትንሽ ሆነችብኝ። ከዚህም ደግሞ መካከለኛ ፈልጌ ነበር፣ መካከለኛ አላገኘሁም። ይሄ ከዚህ ደግሞ ትንሽ ነው፣ ሳይዟ ትንሽ ነው። ያቺ ደግሞ አነሰች፣ ቤት ውስጥ ለማስቀመጥ ለቤት ውስጥ ትንሽ ሆነችብኝ እና የቤቷ ሞገስ የቤቷ ዋልታ የሆነ ቅዱስ ሚካኤል እንግዲህ በቤቷ በትልቅ እንድትል እኔ ውስጥ ያላመነም እንግዲህ የገኝ ቤተሰቦች እውነት እግዚአብሔር ነው የምላችሁ። ዛሬ በጣም ትልቅ ሰርፕራይዝ ነው የሆንኩት። በጠዋት ፊቴን አልታጠብኩም። በቃ እንዳለ ነገር ከእንቅልፏ ተነሳች ተነስቼ እኔ ጋር አድራገኝ ጠዋት ቤተክርስቲያን ጸበል ልነከር ብላ ሄዳ እና ስትመጣ ነው እንግዲህ ነው ሰርፕራይዝ ያደረገችኝ። ያው ግን እኔ ቃል የለኝም። እግዚአብሔር ያክብርልኝ። እናቴ በጣም ነው ደስ ያለኝ። ቅዱስ ሚካኤል በነገርሽ ላይ እኮ ለኔ እያልኳቸው ነበር። መግቢያ ሰርቻለሁ። አዎ እና ከጸበል ስመጣ እንዲሁም ደግሞ ገዝቼ ስመጣ መግቢያ ሰርቻለሁ እና ቅዱስ ሚካኤል በነገርሽ ላይ እኔ ራስ ምታት በጣም ኪኒን ካልወሰድኩኝ የማይተወኝ ራስ ምታት በወጣው ቁጥር ኪኒን ካልወሰድኩኝ በጣም የሚያመኝ ማለት ነው። ራስ ምታት ነበረብኝ። አጃና ቅዱስ ሚካኤል እንግዲህ ተጠምቄ እዛ ራስ ምታቱ እስካሁን ድረስ የራስ ምታት የትኩሳት መድኃኒት ወስጃለሁ። በዚህ በቅዱስ ሚካኤል ምክንያት እና ለኔም የደረሰልኝ ባለውለታዬ ነው ቅዱስ ሚካኤል እና ደግሞ እሱን ስለሆነ ደግሞ የሰጠሽ በጣም ደስ ይለኛል። ብቻ እግዚአብሔር ያክብርልኝ። ምንም አይደለም ሌላ እንግዲህ ሁላችሁም እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። እንግዲህ ለእኔ ዛሬ ትልቅ ሰርፕራይዝ እንዳደረግሽኝ ፈጣሪ ደግሞ አንቺ ያላሰብሽውን ትልቅ ሰርፕራይዝ ያደርግሽ። በጠዋት እንጃ እናቴ ትሙት ደግሞ እኔ ሰርፕራይዝ በጣም ነው ህይወት የምወደው። ምንም የሆነ እግዚአብሔር አንድ ጭቆም ትሆን ሰርፕራይዝ ብሎ ተተባለ በጣም ነው የምወደው። የዛሬው ሰርፕራይዝ ደግሞ ለየት የሚያደርገው እንግዲህ ጠባቂን መላእክቴን ነውና እግዚአብሔር ያክብርልኝ። በድጋሚ እንግዲህ የገኒ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቷት። በቀጣይ እንግዲህ ቆንጆ ቪዲዮ ተኒ ጋር ይዛ ትመጣለች። አሁን ደብረ ብርሃን ገብቻለሁና እሷም ደብረ ብርሃን እኔም ደብረ ብርሃን ያለ ነው። አዲሷ ቤቴ ደግሞ እንደታያችኋት የደብረ ብርሃን ይችን ትመስላለች። ያው አልጋችን እንደነገርኳችሁ ነው። ነው ተነስቼ ሽንት ቤት ሄጄ ትመጣ ነው እንግዲህ ይሄ ያጋጠመኝ እና ያው በቀጣይ በቆንጆ ቪዲዮ ጠብቁን። ገኒ የምትይም በእና ተሰናበቻችሁ። እሺ ሰላማችሁ ስትበልኝ እንግዲህ ሰርፕራይዙ ተሳክቶልኛል። መግቢያ ላይ እንዳልኳችሁ ከጸበል ስመጣ ነበር፣ ከዛ ጸበል ቦታ ሆኜ ነበር መግቢያ የሰራሁት እና እንግዲህ ደስ ብሎታል በጣም እግዚአብሔር ይመስገን። ሰርፕራይዛችን ተሳክቶልናል እግዚአብሔር ይመስገን ስለሁሉም እና እንግዲህ ቅዱስ ሚካኤል ጠብቅሽ፣ አንቺም የልቦናሽ መሻት ይሙላልሽ። አሁንም ደግሞ በስደት ያላችሁ እህቶቼ እንደኛ ሀገራችሁ በቅታችሁ ደግሞ እንደዚህ የምትሰሩ ያድርጋችሁ እላችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታበረታቱ እንላለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላም እግዚአብሔር ውሸት እያሰኘኝ ነው። እንወዳችኋለን። ባይ